ጉድ አፍተርኑን ቤተሰቦች እንዴት ናችሁ? ከች ብያለሁ። እንዴት አረፈዳችሁ ማለት ነው። እንግዲህ ሀይሚቲ የስተርዴይ የብሩክ ድርቅ ማለት ነው። የሀይሚዬ መደንገጥ፣ የእኛ መሳቅ፣ የትላንትና ደስ ሲል ነበር። የትላንት ወዲያውም እንደዚሁ አፍተር የስተርዴይም ኢትስ ግሬት ማዘር ባሉበት ሰዓት ስማ መቼም አንለያይም ብላለች። አንለያይማ ምን አለበኝ ታያለሽ ለሰውም ባይመስል ያምራል ያብባል ፍቅራችን አንለያይም። ይሄን ድምፅ ሰው አለበት ወይ ማለት ነው። እና ውዶች እንግዲህ ሀይሚቲ መቼም ቢሆን አትለያዩም። አንድ አላህ ሱብሃነሁ ወተዓላ ማናችንንም ጥንድ ያጣመረውን ማንም አይለይም ማለት ነው። እና እንደዚሁም ደግሞ በኢስተርዴው በመጨረሻ ያለው ሜሴጅ ፈጣሪን ጥሩ ሴት እንዲሰጠኝ ጠየኩት፣ እሱም ሁለተኛ እናት ሰጠኝ። አፈቅርሻለሁ አላት ሀይሚትዬ። ሀይሚቲ ከምር ትለያለች እኮ ውዶቼ። እና ብሩክም እድለኛ ነክ ከምር ውዶቼ ማለት ነው። በጣም እድለኛ ና ለምን መሰላችሁ? ሀይሚትዬ ማለት በእሷ ኤጅ ማንም እንደዚህ የሚያስብ አጋጥሞኝም ማያላቅ የለምም። እኔ የለም ብዬ ነው የምደመደመው። ለምን በዚህ ኤጅ እንደዚህ የሚያስተውል ሰው አይገኝምና ማለት ነው። ጨረቃ ፋሚሊዎች አልተቻሉም። ቲክቶክ መንደር ማለት ነው። ቲክቶክ መንደር ወይኔ እኔማ ውዶቼ ማለት ነው መተኛት እችላለሁ ቢያንስ ማለት ነው እስከ 10 ሰዓት እንኳን ማለት ነው። እና ስልኩ እንዲህ ስታይ ስነካካ ያው 10 ሰዓት ሆነ ማለት ነው። ብስሚላ እና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። ቲክቶክ ላይማ ዛሬ ነው አቢ በርዝዴይ እያለ እንግዲህ ሳምንት እንሙላ። በጣም ደስ ይላል። የሀይሚትዬን ፕሮፋይል በማድረግ ልደቷን አቀባበል እንደ አየር መንገድ እንደ ሸራተን ማለት ነው። እና አንድ ቀን ደግሞ የሀይሚዬ ልደት ሸራተን ቢያከብርላት አሪፍ ነው። ማለትም ሸራተን ባይዘዌ ኢዚ ነው። ዛሬ ላይ እንደ በፊት አይደለም። በአብይ ጊዜ እንኳን ሸራተን ቤተ መንግስት ራሱ ኢዚ ነው ማለት ነው። መግባትም ምን ማለትም ሬዲዮ ነው የምነግራችሁ። እና ቀላል ነው ሪዲቱን የምነግራችሁ ማለት ነው። እና ሸረተን ራሱ ተማሪዎች ይመረቁበታል። ላይክ በአይቢ ጊዜ ሁሉ ነገር ሲምፕል ሆኗል። ባይዘዌ ሶዛት ኤኒዌይ ሊሆን ይችላል። እንደ ሰርጋቸው እንትን አይደል እንዴ ምንድነው አሜሪካ። እና ልደቱ ደስ ይላል። ባይዘዌ በጣም ነው ደስ የሚለው አቀባበል። ዋው አዘ ፈርስት ታይም። በፊትም እንዲህ ነው ወይስ አያም ፎርጌት አይዶን ነው። ሳምንት ሲቀረው እንደዚህ ነበር እንዴ? እና የሀይሚትዬ እህቶች ይለያሉ። የጨረቃ ፋሚሊዎች ብልሻል ነው መሰለኝ ቶታሊ ይለያሉ። የኔ ድምቀቶች እንደዚሁም ደግሞ አንድ የሀይሚትዬ እህት አለች። የሀይሚትዬን ቲሸርት አሰርታ ቆይ መልኳ ከታየ ቅርላ ስለሚችል እንዲሁ ላሳያችሁ እንደምታዩት ማለት ነው። ባይዘው ውዶች አንዳንዱ አሁን ፎቶ እየተጠቀመ ቪዲዮ እየተጠቀመ ቲክቶክ ላይ ወደ ዩቲዩብ ስናመጣ ቅር ይላችኋል። ግን ሚዲያ ላይ የምትጠቀሙ ከሆነ አሰራጭታችሁታል እና ያው ቅር እንዳይላት ነው ሜቢ አላቅም የሰው ባህሪ። እና እቻትላችሁ ስታምር ቆንጅዬ ናት ማለት ነው። ቆንጅዬ ማለት ነው። እና ባይዘው የሀይሚዬ እህቶች እንዲህ ቲሸርት የሚያሰሩት በጣም ቆንጆች ናቸው። ማሻላ ብያለሁ። የመዳም ቅመሞችዬ ማለት ነው። እና እንግዲህ ብሩኬ በጣም መልካም ነክ፣ ብሩኬ ድንቅ ነክ። አንተ ራሱ በዚህ ኤጅክ አርቀ የምታስብ ጨዋ ወንድ። እኔ ነግሬያቸዋለሁ። ጨዋ ወንድ የምልበት ምንድን ነው? አሁን እዚህ ስደት ላይ ብዙ ባይዘዊ ስደት ላይ ነው ብዙ ነገሮችን እኔ ሞርዛን እያየሁ ያለሁትም ማለት ነው። ገባችሁ? እና በዚህ ኤጅ ያለ ወንድ እንደ ብሩኬ የለም። ራሱን ኮንትሮል የሚያደርግ ስሜቱን እንደዚህ ጭብጥ የሚያደርግ ወንድ ኔቨርስ የለም ማለት ነው። ገባችሁ? ሌላው ደግሞ ትዕግስተኛ ወንድ እና ደስ ይላል። ሀይሚትዬም የኛ ቆንጆ ደስ የሚል ባል ነው ያለሽ። የሰው ልጅ መልክ አይደለም። መልክ ኔቨርስ፣ መልክ ለፍቅርም ለምንም አይሆንም። መልክ አይደለም የሰው ልጅ ውዶቼ። ዋናው ምንድን ነው? ባላችሁ ወይ ፍቅረኛችሁ ህይወታችሁ የተስተካከለ እንዲሆን ይሄ ንክክ የሌለው ሌላ የማያምረው ላይክ ከሆነ ኢትስ ግሬት። እና ብሩኬ ደግሞ በጣም ጨዋ ነው፣ የተመሰከረለት ነው። በሀይሚ እያየነው ነው። ገባችሁ? ቀመሱ ወንድ አይደለም ቶታሊ በአጠቃላይ ማለት ነው። እና በቃ እንደዚህ አይነት ሌላው ደግሞ ምንድን ነው? ለእናቱ የሚያስብ ነው።
ገባችሁ? ከምንም በላይ እናንተ እዚህ ጋር ባላችሁን ብታፈቅሩት ብትወልዱለት ምንድን ነው ማንንም ከእናታችሁ በላይ ማድረጋችሁ ነው። ለምን ይሄ ኮንፊደንሱን በጣም ነው የምወድለት ብሩኬ። ለምን እኔ የማደርገው ነገር ስለሆነ ማለት ነው። ሁላችንም ማድረግ ያለንበት ነገር ነው። ለምን ከምንም በላይ እናታችሁን ማስቀደም ገባችሁ? ለምን ስላችሁ አያታችሁ የተስተካከለ ሁሌም ደስተኛ ሁለተኛ እናት የመሰለ ሚስት እንድታገኙ እንደ ሀይሚትዬ ማይስዊት ማለት ነው። ብሩኬ ምንድን ነው ያለው? እናት የሆነች ሚስት ነው ያገኘው። ሪሊውን ነው የምነግራችሁ። ሪሊውን እንደ ሀይሚትዬ አይነት ሴት የለም። እና በዚህ ኤጇ እንዲህ የምታስተውል የለችም። አበደን አበደን የለችም። እንዲህ ለባሏ የምታስተውል እኔ አንዳንዴ በጣም አላውቅም። ማሻላ ሀይሚትዬ ገና ልጅ ናት። በዚህ ኤጅ ሁላችንም ያሳለፍነውን አይነው ዛት ከምር እና ከምር እና ዛሬ ላይ ግን እኔ ሀይሚዬን ሳይ በጣም ሰርፕራይዝ ነው የምሆነው። እና ማሻላ ተባረካላ። ብሩክም እድለኛ ነክ። ለምን ብትሉ ብሩኬ መልካም ሰው ነው። ከምንም በላይ ለእናቱ ያለውን ፍቅር ሚዲያ ላይ እያየን ነው። እናቱን የሚያከብር ደግሞ ለሴት ልጅ ያለው ፍቅር ገባችሁ? እና በዛ ላይ ደግሞ እንደነገርኳችሁ ቀድሜ ጨዋ ወንድ ነው። እዚህ በፕራንኩ ተውት። አንዳንድ እህቶች ደግሞ አደብ ይኑራችሁ። እኔ ዛሬ ላይ ደስተኛ ነኝ። ሀይሚትዬ ደስተኛ ከሆነች አይ አም ቬሪ ሃፒ። እኛም ተገላገልን። ስድብታዎች የምትሉት ማለት ነው። እኔ ተሳዳቢ አይደለሁም። እኔ ዚና ዝሙትን እቃወማለሁ። ገባችሁ? እቃወማለሁ። እኔ ለምንድን ነው አብሬሽን ቪዲዮ ማሰራ? ለምን ልቤ ዝቅ ይበል? የማንም ጥላቻ የለብኝም። የማንም ቪዲዮ ጥላቻ የለብኝም። ግን ስለማልወድ ነው። እናንተ ይመቻችኋል። እኔ ጃምፕ አላደርግም። እንደዚህ አይነት ነገር ድሮ ነበር ጃምፕ ማድረገው። ከአመት በኋላ ጃምፕ አላደርግም። አይም ሶሪ። እና ዛሬ ላይ ደግሞ ብሩክ የሚያሳየው ምርጥ ወንድ ነው። ምርጥ ወንድማችን ነው። የሀይሚዬ ባል ቀብራራ ማለት ነው። እና እውነቱን ነው፣ ትክክል ነው። ብሩኬ እንዳለው በጣም የተባረከች ሚስት ነው አላህ የሰጠው ማለት ነው። ለምን መልካም ስለሆነ ነው ውዶቼ። አንዳንድ እህቶቼ በሰው ላይ ተንኮል አታስቡ። ከምር ነው የምላችሁ፣ ተንኮል አታስቡ። የምትፈልጉትን ነገር ፈጣሪያችሁን ጠይቁ። አንድ አላህ ሱብሃነሁ ወተዓላ ደግሞ ይሰጣችኋል። የምትፈልጉትን ነገር አላህ ይሰጣችኋል። ልባችሁ አስቦ ለሰው ሳትናገሩ ውስጣችሁ ያሰበውን ሁሉ አላህ ይሞላላችኋል። እና አንዳንዴ ለሰው ልጅ መልካም አስቡ። ከምንም በላይ ደግሞ እንዳልኳችሁ እናታችሁን አስቀድሙ ከራሳችሁ ህይወት በላይ። ዛሬ ላይም ስደት ላይ ያላችሁ እህቶቼ ነቃ በሉና ስለ እናታችሁ። ለምንድን ነው ህይወቴ እንዲህ የሆነው? 6 ወር ላይ ለምንድን ነው ባሌ እንዲህ ሊሆን ይችላል? ለምንድን ነው እንዲህ ሊሆን የቻለው? ስለዚህ ቀና ብለሽ የረሳሻት እናትሽን ካለች አስታውሻት ባይ ነኝ። እና የእናት ዱዓ እንደ ቀላል የለም ውዶቼ ማለት ነው። እና አልሐምዱሊላህ ብሩኬ እንግዲህ በስተመጨረሻ ያለውን ጥቅስ አላደራርብባችሁም ብዬ ነበር የስተርዳይ። ፈጣሪን ጥሩ ሴት እንዲሰጠኝ ጠየቅኩት፣ እሱም ሁለተኛ እናት ሰጠኝ። አፈቅርሻለሁ ሀይሚትዬ። ከምር ውሽ የምትፈቀርናት እኮ ከምር በቃ የሆነች በቃ ደስ የምትል ሴት ማለት ነው። በጣም ጨዋ ሴት ብሩክ ያደለክ ማለት ነው። ስርዓት ያላት ሴት፣ ቁጥብ ሴት፣ ለፕራንክ ለድራማ ብላ ከማንም ሰው ጋር ማትለካከፍ ማትሳሳም። ይሄ እኮ ፕራንክ ነው፣ ምን ችግር ያለው? ይሄ ፕራንክ ነው ብለን አንልም። ለምን በፕራንኩ ጊዜ ራሷን ቆጥባ ራሷን በቃ ተጠንቅቃ ከማንም ጋር ተች ሳትደረግ ሳትነካካ። ምነው እንግሊዝኛ ቢቀርብ ዘርዬ ደግሞ ዶንተሽ ስል ነበረ ዛሬ ለኔ ማታ እና ማሻላ ናት ሀይሚትዬ ማለት ነው። በዛ ላይ ደግሞ ምንድነው ሀይሚዬን አይቼ አነባታለሁ። እንደዚህ እንደ ሀይሚዬ አይነቱ ሴት በሀይሚዬ ኤጅ የሉም። በሀይሚዬ ኤጅ በላይ ግን ጥቂት ሰዎች አሉ ማለት ነው። እና በዚህ ኤጇ ግን እንደዚህ የምታስተውል ስማርት፣ እኔ እኮ እንዴት አድርጌ ልጻት፣ ስማርት ሚስት ናት ያለች ስማርት ሚስት። እና አላህ ፍቅራቸውን ይጨምርላችሁ። ማሻላ ብያለሁ፣ ማሻላ ብያለሁ። እህቶች ደግሞ በተቻላችሁ መጠን ቪዲዮዎቹን ይውለት። ሁለትም አልገባም የብሩኬ የስተርዴው። ሌላው ደግሞ ባይዘዌ ቪዲዮ ከተቋረጠ በኋላ ነው ጨርሼ ያየሁት እንጂ ቪዲዮ ስሰራ አላየሁትም። ለምን ይዋሻል? ቆርጬዋለሁ፣ እንትን አላስገባሁትም ማለት ነው። ይሄን ጥቅስ ብሩኬ ነው እንትን ያለው ካያችሁት፣ ቪዲዮ መጨረሻ ካያችሁት ማለት ነው። እና እድለኛ ነክ ብሩኬ። እንደዚሁም ሀይሚትዬም ለምን በአሁኑ ሰዓት ወንድ ማለት ውዶቼ አለ በብሩኬ ኤጅ ያሉት ለምን ነግራችኋለሁ፣ እራሳችሁን ጠይቁ። እኛ በትዳር ህይወት የቆየን 6 ዓመት እና እኛን ተውን
እኛ ተውን ማለት ነው። እኛ እንትናን እያየን የተጋባ ነው ማለት ነው። አገር የገቡት ያኔ ኮንትራት ቤት ነበርኩ ሰው እነ ኦ ማይ ጋድ እነ መሲ ማሻላ መሲ ብሬክ ሀበሻ ነው የሚባለው እንደዛ ማለት ነው። እና 6 ዓመት እንደኔ 5 ዓመት 7 ዓመት የቆያችሁ እናንተ ተው። ገና ግን በፍቅር ዓለም ያላችሁ ባላችሁ ምን እንደሚያደርጋችሁ ብራችሁን ይወስዳል። ከህዝብ ጋር ነው የሚያኖራችሁ አንድ ላይ 3 4 5 ሆናችሁ በአንድ በር እየገባችሁ ብራችሁን ይበላል። ከዛን ከ6 ከ7 ወር በኋላ ደግሞ ባህሪው ይቀየራል። ለምን ኖ ትሩ ላቭ ማለት እንደ ሀይሚና እንደ ብሩኬ ነው። እና ብሩኬ ማለት በጣም መልካም ሰው ነው። ሪሊውን ነው የምነግራችሁ። ለምን አይሳሳምም እንደዚህ በቃ ያኔ ሚዲያ ላይ በቃ የሆነ ብዙ ጊዜ ቆይቷል እንዳየ ነው። ይሄ መሳሳም የለ ምን የለ ምን የለ ምን ኦንሊ እንደ ክላስሜት ገባችሁ። ዛሬ ላይ ሳስበው ኢት ኢዝ ግሬት። ብዙ ወንዶች እንደዛ ቢሆኑ ጥሩ ነው። ገባችሁ። ከዛም በኋላ ህይወቷን አበላሽቶ ያ ወንድ ምንድን ነው የሚሆነው? ይለያያሉ። አግብቼ እንደዚህ አሁን ማቻችንን ታሪክ የምትሰሙት ቲክቶክ ላይ ነው። አሁን አዚዛ ቤት ብትሄዱ ላይክ ለምን ብዙ ጊዜ አሁን ሚዲያ ላይ ብንቆይ አሁን ብዙ የሀይሚት የጨረቆች ፋሚሊዎች ስማርት ነው የሚሆኑት ምን አይነት ወንድ ማግባት እንዳለባቸው። አንድ ወንድ እውነተኛ ፍቅር የሚፈልግ ከሆነ ስሜታዊ አይሆንም። ምንድነው ራሱን ኮንትሮል ያደርጋል። አላማውን ነው የሚያሳካው። ስለ እሷ እንክብካቤ ነው የሚያስበው። እሷ መጎዳት የለባትም። አሁን ብዙ እህቶቻችን ኢራናዊ ናቸው፣ ሳውዲ ውስጥ ኢራናዊ ናቸው፣ ግን ወንዱ ለእሷ እንክብካቤ አያደርግላትም። እኔ ቅርታ አድርጉልኝና በእኔ እንደዚህ ማውቃቸው ዙሪያ ያሉት ማሻላ ናቸው። በመጀመሪያ ለሴቱ የሆነ ኮንትሮል የሚያደርጉ ተይዛብኝ ብትሄድስ ወደ ሀገር እንደምንም ብዬ ተበዳድሬ ማስተካከል አለብኝ ወረቀት ብለው እንትን ነው በጣም ነው የሚታጣሩት። ያው አስሬ ማውራቱ አያስፈልግም። እነሱም ወንዶች በቡታጅራ ክልል ያሉት ናቸው እንዳለ ማውቃቸው። ገባችሁ? እንደዚህ ነው በቃ መጀመሪያ ስለ ሴቷ ነው ኮንትሮል መጨነቅ ያለባቸው ወንዶች። እናንተ ስታገቡ ማለት ነው የጨረቃ ፋሚሊዎች ስትጠብሱ ራሱ ስትጀናጀኑ ራሱ ማለት ነው። አልሐምዱሊላህ እኛ የራሳችንን ህይወት ይዘናል። አልሐምዱሊላህ እዚህ ጋር ግን ምንድነው አላችሁ ብዙዎች አላችሁ። ለምን አሁን ቲክቶክ ላይ እንዳለ የተበሉ ናቸው። አብሶ አዚዛ ቤት የምትሰሙት ተውት። እነ ሳራ ቤት እነሱ ጋር ድንኳን ነው መጣል የሚያስፈልገው። በጣም ነው የሚከብደው። ለምንስ እኔ ቆይ ብርና ፍቅር በምን ይገናኝ? በመጀመሪያ እሷን ይንከባከብ በቃ እንደ ብሩክና እንደ ሀይሚና እናንተ በተቻላችሁ መጠን ሀይሚትዬና ከብሩኬ ተማሩ ባይ ነኝ። ብዙ ነገር ቅሰሙ። ዝም ብሎ መሄድ ብቻ አይደለም። የሀይሚትዬና የብሩክን ህይወት እያያችሁ ማሻላ ተባረካላ ብላችሁ እኔስ ብላችሁ ደግሞ ወደ ራሳችሁ መምጣት አለባችሁ። ለምን እኔ ሀይሚዬና ብሩኬ ሞርዛን ለሁለቱ አንበሶች ናቸው፣ ግን ሚዲያ ላይ ሲያስተላልፉ ብዙ እህቶችን ያተርፋሉ። ገባችሁ? ብዙ እህቶችን አፍቃሪ ምን እንደሆነ የማያውቁ ለምን ማናችንም እናት ሆድ ውስጥ አልተማርንም። ገባችሁ? ስለዚህ በተቻላችሁ መጠን ከሀይሚዬና ከብሩኬ ተማሩ ባይ ነኝ። ሀይሚትዬ ማይስዌት ሁሌም እንወድሻለን እና ከብርሻለን። እንደዚህም ብሩክ ወንድማችን ቴንኪዩ ብለናል። ለሴት ልጅ ያለክ ሪስፔክት ቴንኪዩ።